አንዱ ስተት ይበቃል ማለት ይሄ ነው። ይሄ ሰፈር እንዲህ በቀላሉ መገመት ቀላል መስሎ ነው እንዴ? ከባድ እኮ። እንዴት ነው? በደንብ እየተገማመትን ነው አይደል? ግምቶቻችን ወዴት እየወሰዱን? ወደ አዘት፣ ወደ መከፋፋት፣ ወደ መጠላላት። አይደል? ይኸውልህ በዚህ መገማመት መንገድ ውስጥ መቼም ተስማምተው ማያውቁ ሶስት አካላት አሉ እዚህ ሰፈር፣ መሪ፣ ሹፌርና ተሳፋሪ። ሹፌሩ መቼም ከተሳፋሪዎቹ ጋር ተግባብቶ አያውቅም። ሹፌሩ መግባባቱ ሳያንሰው ተሳፋሪዎቹ ግማሾቹ ወዴት እንዲሄዱ የሚጠይቁት ከተሳፈሩ በኋላ ነው። ሌሎቹ ወዴት ይሄዱ ወዴት ይድረሱ ጉዳያቸው አይደለም፣ ሀሳባቸውን ሹፌሩ ላይ ጥለውታል። በመሃል ሹፌሩ በፍጥነት ሲያሽከረክር አንዱ ብድግ ይልና ከተሳፋሪው መሃል የተሳፋሪው መብት ተሟጋች ነኝ የሚለው ሹፌር ቀስ ብለህ እንጂ ልትገለብጠን ልትገለን ነው፣ ምን ያስቸኩልሃል? ሹፌሩ ሂሱን ውጦ ፍጥነቱን ሲቀንስ ያው የመብት ተሟጋች ድጋሚ ተነስቶ ሰውዬ ምንድን ነው መንገድ ላይ ልታሳድረን ነው? እንዳንተ ሰው የመብት ተሟጋች ተሳፋሪውን በሙሉ ያሳምጽና ወራጅ ወራጅ ይላል። ተሳፋሪው ምስኪን አይደል? ወራጅ ብሎ ቀስ በቀስ ሲወርድ ሹፌር የመብት ተሟጋችና ረዳት ከሚፈልጉት መድረሻቸው ጋር ይሄዳል። ሰፊው ተሳፋሪስ መኪና የቀየረ መንገድ የቀየረ መስሎት በታርጋና በቀለም ብቻ በሚለያይ መኪና ድጋሚ ይሳፈር። ሰፊው ተሳፋሪ ሹፌሩ ፍጥነቱን ቢቀንስም ቢጨምርም አትፍረድበት። ማርሹን የጨበጠው ሌላ ባለ ጡንቻ ነው። ይህን ሰፈር መገመት ከባድ ነው። መፈክራቸው ምን መሰለ? ይገምቱ ይሸለሙ፣ እንዳይታሙ። ይገማመቱ ይወራረዱ፣ እንዳይዋረዱ። ግምቱ እንዴት ነው? ጥሩ ላይ ነን አይደለም እጄ? ባለፈው ወር እኮ እማማ ልጣይሽ ጋር የገቢዎች ግምት መጥተው ነበር። መጡና እማማ እርሶ የዕለት ገቢዎት 5,000 ብር ነው አሏቸው። እማማ ልጣይሽ እናንተ ሰዎች ልትገምቱ ነው ልታስጎመሹ የመጣችሁ? ነጠላዬን አምጡልኝ ብለው ላይኛው አካል ጋር ሲበሩ ሄዷ። ላይኛው አካል የሚመለከተው ክፍል ገቡና ጎበዝ ምንድን ነው እየተደረገ ያለው ሲሉት፣ ልክ ነው እትዬ እርሶ የደረጃ አመሯ ግብር ከፋይ ኖት ሲላቸው፣ ልጄ ተሳስተህ እንዳይሆን ከላይ ይልኛሉ። ቁሩነቱ የነሻምበል መዋቅርና አሰራር ለሌቦችና ለአጭበርባሪዎች ማምለጫ የአደጋ ጊዜ ስለሚያዘጋጅ ችግር የለውም። እንዴት መሰለ የሚያደርጉት? ይገምቱልህና ያመላልሱና ልክ ካዝናቸው ሲሞላ መልሱ እኮ አንተ ጋር ነው ይለዋል። ያን ጊዜ አንተ ጥያቄ ሁሉ ይጠፋባል። ገምተው ሲነግሩ ድንብርብርህን አውጥተው አይደለም ገቢ
ትረሳዋል። መገማመታቸው ከባድ ነው። ይኸውልህ በግምት እዚህ ሰፈር ውስጥ ማንነትን ብቻ አይደለም ሐዘንና ደስታቸው ማየትም ከባድ እላ በድንኳን ሁሉ እኮ አሽሙር እኮ ነው የሚጥሉት። ሰውየው በግብር ግምት ደንግጦ ሞቶ ለቅሶ ድንኳን ተጥሎለታል። ከሱ ጎን ጎረቤቱ በሂሳብ ስራ ተመርቆ የምርቃት ስነ ስርዓት ተደርጎለታል። ምክንያቱንም ውጤቱንም ጎን ለጎን ታየዋለህ። ሌላ ቦታ መሄድ አያስፈልግም። በመገማመታችን ላላችን ዞር ለነገሩ መንፈስ እንኳን ወሰደው እሱ እንጂ እኛ ከነሱ ጋር መፎካከር አንችልም። መንፈስ እኮ እንዴ ልምድ አለው። አመነካ መንፈስ ሮናልዶ ያገባል ብሎ ቁማር አስይዞ አንድ ጎል ገብቶ ገባ ብሎ ይቀበልና ድጋሚ ምስሉ ሲታይ ድጋሚ ገባ። በድጋሚ ምስል 3 ይበላል። እናቴ እሱ ቁልቁል ድምር ላይ አንድ አለኝ ብለህ ጽፈ አንድን ወስዶ በድምር የሚያዛባ ሰው 3 ነው የገባው ብለህ አንተ ቴሌቪዥኑ ላይ ስትጠብቅ 1-0 ሲል ምን ነካ መንፈስ? ለ1-0 እኮ ነው የሚለው ስትለው በውስጡ አዋቂነት 2 አለ። ውስጡ አዋቂ አይደለ የሁል ጊዜ ችግራችን። ከውስጡ አዋቂ በሰማነው መረጃ ይልህና ዘገባው ላይ ችግሩን ከምንጭ ለማድረቅ ይላል። በፍንጭ እንዴት ነው ምንጭ የሚደርቀው ጎበዝ? መሪ ቃላቸው ነው ደስ የሚለኝ። ጠጅ ቤት ቁጭ ብለን በሬዲዮ ስንሰማ የህዝቡ አይንና ጆሮ ነን። ለዛ ነው መንግስትን ብቻ የምታዩት። እና የራስ አይን መች ራሱን ያያል? የህዝቡ አይንና ጆሮ አሉ። ለዛ ነው እንደዚህ ለቁጥር ስፍር ያስቸገራችሁት እንደ ህዝቡ ቁጥር። ለነገሩ ገላገለን እንኳን መንፈስ ወሰዳት ጣቢያውን። ምነካ የማማልጣይሽን የህይወት ታሪክ አስቀድተን እንሰማበታል። ያው ሰፊው የኛ ሰፈርስ ያንተ የህይወት ታሪክ በሚዲያ የመነገር አጋጣሚ ካገኘ እንኳን የሚተላለፈው ፖሊስና ህብረተሰብ ላይ ነው። እኔ ልንገርህ ያንተ ትክክለኛ አይንም ጆሮም ፍራሽህና ትራስህ ነው። ቅዠትህን የሰማው እንቅልፍ ማጣትህን ያዳመጠልህ። አሁን እኔ እንደነሱ ብሆን ይኸው ጣቢያ የሌለው የተሰረቀ እጄ ላይ ባዶ አለ አይደል? አዲስ ሚዲያ ከፍቼ የዚህ ሰፈር ህዝብ የፍራሽ ችግር በቀጥታ ስርጭት ማስተላለፍ አልችልም። ግን የሙያ ስነ ምግባር አይፈቅድም። እንኳን ወሰደው። ለኛም ለጠጪውም ለማማልጣይሽም ሰላም ነው ያተረፈልን መንፈስ። መንፈስ ያለውን አልሰማህም እንዴ? በፌስቡክ አባቴ ችግርን ፌስቡክ ላይ አትለጥፍ፣ ላይክ ያረጉብሃል እንጂ ሼር ያረጉልህም ያለ እውነቱን እኮ። ሰው በ5 ብር የሞባይል ካርድ እኮ ነው የ5 ሚሊዮን ብር እራት ላይ ህጸጹን የሚያወጣው። በማገባን እያስገቡን በማይገባን እየነገሩ ተጨንቀው ያስጨንቁናል። እየሳቁ ፈገግ እያሉ እኮ ነው የሚያስለቅሱ። ታዲያ እውነቱን ነው አዝማሪው ባንጃው ሲጎድል ሲሞላ ፎክሮ በጉርሻ ልክ ነው የሆድን ጉርጉሮ አለ። አላመቱ እንደ ቀልድ እንደዚህ ሞት ለምደን ቁጭ እንበል። ከአሟሟት ይልቅ እኮ ሞት ሰበር ዜና ነው። እንደው የችግሩ መደራረብ ይቅር ለምንድነው? እንዴት ለጥፋት ይቅርታ ማስተባበያ ትሰጣለህ? እንደው በምን ጥፋቷ እናት ልጇ በገዛላት ቴሌቪዥን የልጇን መርዶ ሊያው መዝናኛ ዜና ላይ የምትሰማው አላህ የመርዶ ጉኮ እንደዚህ አለ።
በማለዳ ቤት ተንኳክቶ ጋቢ ተለብሶ መሪያ አዝኖ ነበር የሚያረዱ። አሁን በጠራራ ፀሐይ እግረ መንገዳቸውን እኮ ነው መርዶውን የሚነው። ያው የፈረደበት የያዘን ቀንና ባንዲራ ዝቅ ተደርጎ ይታወጃል። ከመሞትህ በላይ መትረፍ አስደንጋጭ ዜና ሆኖልሃል። ከዛ ድንጋድንግ ዜና ላይ እንግዳ አድርገው አቀርበዋል። መንፈስ በአቅሙ ያለውን አልሰማህም? በሆነ ጥቃት ለተሰዉ ወገኖቻችን ተብሎ 3 ቀን የሐዘን ቀን ታውጆ ባንዲራ ዝቅ ተብሎ ጣቢያው በሙሉ ሙዚቃ ይተውና ክላሲካል ማስተላለፍ ጀመረ። መንፈስ ጠጅ ቤት ይሄን ሰምቶ ነው እኚህን የማይገኙ ክላሲካሎች ያስኮመኩሙናል አለ። ገዳዮቹም ከፉ ምን አተረፉ፣ ድንኳኑም ቀረ፣ ድንኳኑም ፈረሰ፣ የሙት ገላ ቀረ እንደበሰበሰ አላዝማሪው ባንድ። ቆይ እኔ የምለው ለምንድን ነው እንባ ጠባቂ ኮሚሽንና የአይን ባንክ ተናበው የማይሰሩት? የቢያንስ ቃል የገባነውን አይን እንኳን በእንባ ብዛት እንዳይጠፋ ቢተባበሩ ምን አለ? ማማለጣሽ እንባ ጠባቂ ሲባሉ እንዳይደርቅ ነው የሚጠብቁት። እንኳን ወሰደ ሰላማችሁ ዓለምሽ ዛሬ ነው ዛሬ እየተባለ ነው። ድንቅ ድግስ ነበር፣ ተበላ ተጠጣ። የማማልጣይሽ ጠጅ ነበር፣ በዛው ማስታወቂያ ሰራውላቸው። ሚደንቅ ሸጋ የሆነ ድግስ ነበር። የድራችን ዳኛ ሻምበል 4ኛ ልጅ ነው የተዳረችው። ግን ምን ዋጋ አለው? ድግሱ እኛ ሰፈር፣ ደጋሹ የድራችን ዳኛ ሻምበል፣ ታዳሚው ደግሞ የኛ ሰፈር ሆኖ ደስታችንን ብሽሽቅ አበዙበት። ሰው ሁሉ እያጉረመረመ ነው። በእኛ ገንዘብ ነው ደግሶ የሚያበላን ይሁን ይላል። አንዷ ደግሞ የሻምበል ሚስት በጎኗ ስታልፍ ጠብቃ ዘይት እንደሆነ በእጃችሁ ነው ምን ነው አሳነሳችሁ ትላለች። የሻምበል ሚስት የሸማቾች ሊቀመንበር ነች። ልክ የሻምበልን ማለፍ የተመለከተው አንዱ ደግሞ ብድግ ብሎ ጎበዝ ስኳር ተገኘ ብሎ ጠጁ ላይ እንዲመሞጀር ምን ይሉታል? እኛ የትኛው ስኳራችንን እናስተካክል ይላል። በሽሽቅ በዛ ደስታችን ላይ ግን ቢሆንም ማለፊያ ነው። እኔ ደስታዋ ደስታዬ ነው። ደስ ብሎኛል የሻምበል ልጅ በመዳሯ። የኛ ሰፈር ሰው ብሽሽቁን ይወዳል፣ ክብረ በዓልና ሰርግ እየጠበቀ። ድግሱ ማለፊያ ነበር። ከድግስ ስንወጣ የማማልጣይሽ ልጅ መንፈስ አገኘኝ። እንዲሽክ ያረጉኝ ማማልጣይሽ ናቸው። የሟች ባላቸውን ልብስ ብድግ አድርገው ሰጡኝ። ከሌባው ልጃቸው መንፈስ የተረፈው ነው። መንፈስን አወቃችሁት? መንፈስ ባለፈው በአንበሳ አውቶቡስ እየሄደ ወንበር ላይ ቁጭ ብሎ አንድ አዛውንት ይመጣሉ። በፍጥነት ብድግ ብሎ ጋሼ እዚህ ጋር ይቀመጡ አላቸው። ሽማግሌው አዛ አይደሉም። ምን ነው ቆሜ አልመቻልኩ? ቆሜ አልመቻልኩ አሉታ 3 ነው። ልኩን ነገሩት። 2 አሉታ እኩይ ነው። 3ኛው አሉታ ግብረ አበሮች እንዴት ይመኑት? መንፈስሻ ከድግሱ ስንወጣ ጠበቀና ደስታ አያርን እድል ከሌለ በራስ መኪና ረዳት ትሆናለህ፣ ሞኝ ከሆንክ ደግሞ ከፍለህ ትሳፈራለህ አለ። ነገሩና ጨዋታው ወደዚህ ነው። የኛ ሰፈር ሰው አለመስረቁ ሞኝነቱ፣ የድራችን ዳኛ ሻምበል መስረቁ ብልጠቱ ነው። ህሊናዬን ሸጬ ብልጥ ከመሆን ሞኝነቴ ይሻለኛል። ለዚህ ነው አዝማሪው ባንጃው በጨርሰው ኖሮ ቅኔውን ተምሬ ከዘረፉት እኩል ሆን ነበር ዛሬ ያለው።
መንፈስ ቀላል ሰው አይደለም። ሚሰርቀው ቢያጣ አጠገብ ቁጭ ብሎ ሐሳብን ሁሉ ይሰርቀዋል። ከዛ በኋላ ልትል ያልከውን ይልብህና ውይ ልለው ስል ትላለህ። ማለፊያ ድግስ ነበረ ዛሬ። ተበላ ተጠጣ። ከበላን ከጠጣን ከተጨፈርን በኋላ የዝግጅቱ አስተባባሪ ኮሚቴ ንግግር ከማድረጉ በፊት ሻምበል ንግግር አደረገ። የመንፈስ ሞኝነትና ብልጠት አይደለም የሚገርመው። የድሩ ዳኛ ሻምበል ይህን ድግስ የደገሰው የልጁን ደስታ ለማየት ሳይሆን የጎደፈ ማንነቱና የጠፋ ስሙን ለማጥራት እንደ ቀብድ መሆኑ ነው። ለቀጣዩ የድር ዳኛ ምርጫ ቀብድ ማማልጣሽ ልቤ ነገሩኛ። ይኸውልህ ሻምበል አንተ ዝም ብለህ ነው የምትለፋው። ከዚህ በኋላ የዚህ ሰፈር ሰው ሙዚቃ ሆነ ብትመጣ እንኳን ምርጫ ላይ ድምፁን አይሰጥም። የልብ አውቃ እኮ ናቸው ማማልጣሽ። አንዱ ለአንተ ትልቁ የደስታ ጥግ ምንድን ነው ሲባል ረጅም ሰልፍ ተሰልፈህ ልክ አንተ ጋር ደርሶ ከአንተ በኋላ ያሉ ሰዎች ተመለሱ ሲባላል። አንድ ማማልጣሽ የነገሩኝ ጨዋታ አለ። ባለ ጠመንጃው እየጮኸ ይሮጣል፣ ባለ ዱላው ከኋላ ይከተልላል። ባለ ጠመንጃው እየሮጠ ኧረ ገላግሉኝ ይላል፣ ባለ ዱላው ይከተልላል። የሰፈሩ ሰው ምን ሆኖ ነው ጠመንጃ ይዞ የሚሮጠው? ምን ሆኖ ነው ሲሉት ኧረ ጎበዝ ሟች እየተከተለኝ ነው። አዝማሪው ባንጃውን የሚያክል አሁን ዘፋኝ እዚህ ሰፈር ውስጥ ይገኛል። የልብ አውቃ የሆነ አዝማሪ እኮ ነው። እንደዚህ ጠጅ በኮዳ ይዤ ብዙረው ደስ የሚለኝ ድምጽ ነው ያለው። ትክክለኛው የአዝማሪ ማዕረግ የሚገባው ሰው ቢኖር አዝማሪው ባንጃው ነው። ዛሬ ጠጅ ቤት ምን አለ መሰለ፣ በደህናም አይደለም ያንቀሸቀሸሽ፣ ወይ ትሰበሪያለሽ ወይ ትሞቻለሽ ያለ። እችን ጨዋታ ያነሳት በምን መስሎ ነው? አንዱ ዛሬ ማማልጣሽ ቤት መጥቶ ዶክተር ካላላችሁኝ ብሎ ጠጅ ቤቱን ቁም ስቅሉን አያሳየው። እንዴት ዶክተር ብላችሁ አልጠራችሁኝም ብሎ ሰፈሩን አስጨነቀው። ሲብስብኝ በመሃል ሰብሬ ገባሁ። ጎበዝ ምን ነካ? እንኳን አንተንና ስንቶች አሉ አይደል እንዴ? አይደለም በምድር በሰማይ የሚያስከስሳቸውን ወንጀል ሰርተው በቅጽል ስም የሚጠሩ አንዳንድ አካላት እየተባሉ አንዳንድ አካላቶችን የግርም ነው የሚሉ ኪሎአቸውን ሁሉ ተመዝነው ሪሲቱ ላይ ማዕረጋቸው እንዲጻፍ ይፈልጋሉ። ጎበዝ ተሳሰ እንኳን ወደ ጠጅ ቤት ከገባ የማዕረግ ስም ሰካራም ነው። አጉል ሳቁ ሙግት ውስጥ ገብተው የመብት ተሟጋች እንደተባሉት ማለት ነው። እኔ ነግሬሃለሁ። ጥሩ እንቅልፍ መተኛት ከፈለክ ለአልጋህ ጥሩ ክበብ ዳርዳሩን ክበብ ክበብ ዳርዳሩን ክበብ ሲል አይተስ ህብብ እኛም አለን ከልብ ህብብ እኛም አለን ከልብ። ድልድዩም ይፈርሳል ግድግዳውም ይፈርሳል ተባብለው ነበር። ይህን ጨዋታ ጠጅ ቤት ውስጥ ስንሰማ ሁላችንም ደስተኛ ሆነን ነበር ከድራችን ዳኛ ሻምበል በስተቀር። ይህም ብስጭቱንም ለመግለጽ ለአዝማሪው ባንጃው ግጥም ሰጠ። አጅሬ ጠጅ ቤት መቀመጫው መሬት መጨረሻው ቅሌት። እኔም ከድራችን ባለስልጣን ጋር በአንድ አግዳሚ መቀመጥ ምክንያቴና እና በመናገር መብቴ ተጠቅሜ ለአዝማሪው ባንጃው ግጥም ሰጠ። ግር ብለው ሄደው ግር ብለው መጡ፣ እውነት ስትገለጥ በየተራ ወጡ። ወትሮስ ባሰት ችሎት
ማንን ነው የሚቀጡ አልኩኝ። ጠጅ ቤት ውስጥ የነበረው ሰው በሙሉ ሳቀና ጨበጨበ። የሳቀው ወይ በኔ ነው ወይ በሻምበል ነው፣ አልያም ሳቁ አምልጦት ነው። ያጨበጨበው ለግጥሙ ነው፣ አልያ ጠጅ ሊያዝ ነው። ምክንያቱም የዚህን ሰፈር ሰው አውቀዋለሁ። እንደ ወንዝ ወራሽ ነው፣ ባፈሰሱት የሚፈስ። ሁሉ ጊዜ እኔ ጠጀን ከጠጣው በኋላ ጸሎቴ አንድ ነው። እንደኛ ሰፈር ሰው ጅረት አታድርገኝ፣ ሰው አድርገኝ ብዬ ነው የምጸልየው። ምክንያቱም የዚህን ሰፈር ሰዎች ክሳቸውንም ፍርዳቸውንም አውቀዋለሁ። አንዷ ከባሏ ትጣላና ባሏን ፍርድ ቤት ትገትረዋለች። ክሱ ምንድነው ሲባል በወዱ ሰድቦኛል። የክሱ አይደለም የሚገርመው፣ ምስክሩ ነው የተባሉት ጎረቤቶቿ አዎ ሰምተነዋል። ለዚህ ነው እንደኛ ሰፈር ሰው ጅረት አታደርገኝም ነው። ምክንያቱም እኔ ሰው ነኝ። ለምን እንዴት ብዬ ጠይቃለሁ። መስመሬንም መንገዴንም መምረጥ የምችል ሰው ነኝ። ባጎረፉኝ አልጎርፍም፣ እንደ ጎርፍ ተክተልትሎ መሄድ። መንገድና መስመርን ብቻ አይደለም መጠጥንም መምረጥ አለብን። እንዲህ ነው እዚህ ሰፈርኩ። ጥያቄዎችን መመለስ ሲያቅታቸው፣ አጀንዳዎችን መመለስ ሲያቅታቸው ሌላ አጀንዳ ያዘጋጁላል። በትልልቅ ቁም ነገሮች መሃል ገለባ ሐሳብ እያነሱ ጥያቄን ያንኳስሱታል። ለግራ ጫማ ስብሰባ ላይ ይናገረኛል። ለነገሩ ከጫማ ውጪ ምን ወሬ ያለው? ባለፈው በጫማው ምክንያት አግኝቼዋለሁ። አንድ ህንጻ አስገነባና የሰፈሩ ሰዎች ለዚህ ሰውዬ ምስጋና ያስፈልገዋል ብለው ሙሉ ልብስ ከነጫማው ሽልማት አዘጋጁለት። ለድራችን ዳኛ ሻምበል ማን ያዘዋል። ሙሉ ልብሱን ሲለብሰው ኮቱም ሱሪውም ሰፍቶት ጫማው ልክክ አለ። ግራ አጋባውና እንዴ ከላይ ያለውን ሳታውቁት እንዴት ቁጥሬን የጫማውን አወቃችሁ ሲል ጠቅ አረኩት። እኔ ስንት ዓመት የረገጠውን እግር ይረሳል እንዴ? ስለ ፍራሽ አዳሽ ሲያወራ ማማ ልጣሽ ብድግ ብለው መከታ ሆነ። ይሄ ባለሙያ ፍራሽ ውስጥ ጫማውን የረሳው የፍራሹ ባለቤት በቀላሉ ራስጌና እግርጌ እንዲለይ ቢሆንስ? አድባሬ መሸሸጊያ እኮ ናቸው። ቆይ አዳሷ ቆይ እንደዚህ አይነት ከባባር ጥፋቶች ብቁ ነኝ በሚሉ ባለሙያዎች እየተከሰተ ለውጡን እንዴት ነው የምናስቀጥለው አይደል? ይሄኔ ብድግ አልኳ ከታዛቢነት ወደ ተሳታፊነት። ክቡር ዳኛ ሻምበል፣ ለውጡ የሚቀጥለው በግርጌ በኩል ሳይሆን በራስጌ በኩል። ገባኛሁን ገና ከሰው ጋር ለመኖር አማራጭ ጎዳና ማስመሰል መሆኑ እያደረ ገና ለዘፋኝ ሻምበል ሰካራም ፍራሽ ሰፊ ባለ ሁለት ካልሲ እያለ ያሾፍብሃል አሉኝ። ግድ የለም ሻምበል፣ የኔ ስካር ተኝቼ ስነሳ ይለቃል። ያንተ ግን የህሊና ስካር ስለሆነ እንቅልፍ አሳጥቶ እረፍት ነስቶ ንጋት ያስናፍቃል አልኩታ። አረስ ተውኝ፣ አትከልክሉኝ፣ መለኪያ ልጨብጥ ልነቅም ብርሌ ቂም ይዟል ሆዴ ልተንፍስ ባያሌ። ተውኝ ልጩበት ሚዛኔ ልስክስት ሁሉን ረስቼ ልተርት ስነጋ ሆድ ባባውን በሚል በተረት ይተካ እያልኩ ነው ጠጄንም መጠጣው። ሻምበል የሚገርምህ እኮ አለቆቹ ደውለው ያው ሻምበል ማን ያዘዋል ለአርብ ቀን ከሸማቾች ሱቅ 1 ኩንታል ስኳር ይዘና ሲሉት እሱስ
ለቅዳሜና እሑድስ ጌቶቼ የሚል አሽቃባጭ እኮ ነው። እውነቴን ነው። ብዙ ሰዎች ናቸው ከራሳቸው አልፈው የገዛ ራሳቸውን ዋጋ ግንባሮቻቸው ላይ ለጥፈው የሚሄዱት ገዢ ስላጡ እንጂ በአደባባይ ላይ የቀሩት። እውነቴን ነው። የመኖር ትርጉሙ ሆድ መስሎ ቢታያቸውም የመጽናት ተፈጥሮ የሚጀምረውም የሚያልቀውም የሚፈጸመውም ግን ልብ ላይ ነው። ገባኛውን ገና ከሰው ጋር ለመኖር አማራጭ ጎዳና ማስመሰል መሆኑ እያደረ ገና ዘፈን የዚህ ሰፈር ሰው ሞቅ አርጎ ከመክፈቱ በላይ እየኖረው የሙዚቃውን ቪዲዮ ክሊፕ እየሰራልን ነው። ማስመሰል ትልቅ የእውቀት ጥበብ ተደርጎ ይታያል። ነገር ግን የሁል ጊዜ ስህተታችን በመመሳሰልና በማስመሰል ላይ ነው። የዚህ ሰፈር ትክክለኛ መንገድ ተደርጎ የሚወሰደው መድገም ነው። የሁል ጊዜ የውድቀታችን መሰረት ግን ውድቀቶቻችንን እየደጋገምን መኖር ነው። ዛሬ ሁለት ባልና ሚስቶች ተጨቃጭቀው መጡ። ትልቅ ጉዳይ ነው ይዘው የመጡት። ያጨቃጨቃቸው ጉዳይ ምንድን ነው? የፍራሽ ጨርቅ አይነት። ባል የፍራሽ ጨርቁ መሆን ያለበት ምንም ምልክት የሌለው ልሙጡ ነው አለ። ሚስት ደግሞ አይሆን የእኩልነታችንና የመቻቻላችን ምልክት የሆነው በክብ መደብ መሀል ላይ መኖር አለበት አለ። ለምን ሲባል ምክንያታቸው ባል ልሙጥ መሆን ያለበት አለ። በዚህ ፍራሽ ጨርቅ ላይ እናቴና አባቴ የመጀመሪያ ጎጆ ወጥተውበታል፣ እኔ ተወልጄበታል። የቤተሰባችን ብዙ ታሪክ ከዚህ ፍራሽ አይነት ጋር የተያያዘ ስለሆነ ለእኛ ትልቅ ምሳሌ አለው አለ። ሚስት ደግሞ አይሆን በዛ ፍራሽ ጨርቅ ላይ ባለቤቴ በሚለው ላይ እናቴ ሞታለች፣ ወንድሜ ለረጅም ጊዜ የአልጋ ቁራኛ ሆኗል፣ ታላቅ እህቴ የመጀመሪያ ልጇ ተጨናቅፎባት፣ ስለዚህ ከዚህ ፍራሽ ጨርቅ ጋር ጥሩ ትዝታ የለንምና አይሆንም። ሁለት ጥያቄ ብቻ አነሳሁላቸው። የመጀመሪያው ከፍራሽ ጨርቁ ምርጫ በፊት ግን እንቅልፍ አላችሁ? ሁለተኛው ጥያቄ እያጣላችሁና እያጨቃጨቃችሁ ያለው ያለፈ ታሪክና ትዝታችሁ ነው ወይስ የሚመጣው የወደፊት ኑሯችሁ? ደግሞ ታክሲ ሰልፍ ላይ ሄዶ ነው አሉ። ረጅም ሰልፍ አይቱ ወንድሜ ይሄ ሰልፍ የት ነው ሲለው 4 ኪሎ የሚወስደው ሰልፍ ነው ሲለው ዞር ብሎ አይቶ ይደርሰናል ብለህ ነው ግን የአብዮት አደባባዩን ቢይዝ ይሻለኛል ብሎ በአብዮት አደባባይ ይኸው ሰውዬ እዛ አውቶቡስ ውስጥ ቁጭ ብሎ ሬዲዮ ሰማለ። ጋዜጠኛዋ አንዳንድ የኢትዮጵያ የክልል ከተሞችን እየጠቀሰች እንግዲህ ካየ ሁኔታው ጋር መሄድ አለባበስ እንጠቁማቸዋለን አለች። እገሌ የሚባል ቦታ ስትሄዱ ፀሐያማ ስለሆነ ቀለል ያለ ልብስ አድርጉ። እገሊት ጋር ስትሄዱ ዝናባማ ስለሆነ ደረብረብ አድርጉ ሲባል ይሄ ሰውዬ ቀለኛ በየት በኩል ሄደን
ሰፈር አንዱ ጠጅ እየጠጣን ደግሞ ሬዲዮ ይሰማል። በአገራችን ኢትዮጵያ በክረምቱ ሳቢያ 100,000 ሰዎች በወባ ተያዙ ሲል ጋዜጠኞች አራታኝና ተስተዋል። ድሮ እኮ ማለት ነው አንድ ሰው የሆነ አዲስ መረጃ ይዞ መጥቶ ካወራ ውሸታ ከዛ መጣ ምናምን ሲባል ሬዲዮ ላይ ሰምቼ ነው ካለ በቃ ይታመናል። ሌሎች ሰዎች ጓደኞቹ ሁሉ እገሌ ሬዲዮ ላይ የሰማው ወሬ ተብሎ ሁሉ እንደማጣቀሻ ይነገራል። አሁን እናቴ እንደ ቀደሙ ሰው ነው የሚያስተካክለው ዜናው። ኑሮ ምርር ብሎት ስራ ፈልጎ ተንከራቶ አጥቶ ሰውየው ምን እዚህ በቃ ማጣትና ጥይትን ተኝቶ ነው ማሳለፍ ብሎ እቤቱ በደረቱ ድፍት ብሎ ሬዲዮ ገና ከመክፈቱ ጥድፍ ምትል ጋዜጠኛ መጣች። በደረት ተኝቶ ማደር ቆሞ ከመዋል አይተናነስም ስትል እሺ የት እንሂድላችሁ ተደፍተን እንኳን ማደር ማንችልበት አንድ አስተማሪ የትምህርት ቤት ዝውውር ጠይቆ ለመስሪያ ቤቱ መልስ አጠበቀ። ደብዳቤ ብቻ ማመላለስ ሆነበትና ሲመረው ወደ ከፍተኛ አካል ብሎ ወደ ወረዳው አስተዳዳሪ ጋር ሄደ። ወረዳው አስተዳዳሪ ጋር ደብዳቤውን ይዞ ይኸው ብዙ ጊዜ መስሪያ ቤቱ ተመላለሱ ግን መልስ አልተሰጠኝም አላቸው። እናቴ ደብዳቤውን አላነበቡትም። የወረዳው አስተዳዳሪ ከስር እቅፍ አረጉና ፈርመው የፈለገው አይን ቦታ ይሰጠው። እኚህ የወረዳ አስተዳዳሪ ልደትና ሰርግ ሁሉ ሲጠሩ አሉ የቤት ካርታ ነው ስጦታ ይዘው መሄዱት። ባለፈው የወረዳ አስተዳዳሪውና የቀበሌው ሊቀመንበር ተጋጩ ግምገማ ላይ። የወረዳ አስተዳዳሪው ስልጣኑን ተጠቅሞ ሊቀመንበሩ የሚያስተዳድረው ሰፈር በግማሽ ይፍረስ ብሎ ትእዛዝ ሰጠ። ሰፈሩን በአይኑ አይቶት አያውቅም። የሆነ ቀን የመስክ ጉብኝት ብሎ ሲሄድ ሰፈሩን አየው። በዛ ጥጋበኛ ሊቀመንበር ባይሆን ሰፈሩስ የሚፈርስ አልነበረም አለ። ሰውየው መብያ ሳህን ስለሌለው በእጅ ማስታጠቢያ ነው የሚበላው። ጠዋት ጎረቤትየው በማስታጠቢያው ሸንቶ ባጠገቡ አለፈ። ምን አለ ሰውዬ እስኪርቅ ብትጠብቀው፣ ለአንተ መመገቢያ ለእኔ ደግሞ መጸዳጃዬ ነው የሚለውን ለማሳየት ምን አስቸኮለ? ምን አለ አንገት ባታስደፋው? ደግሞ ከሱም ብሶ ባጠገቡ ሲያልፍ ደህና አደርክ ብሎታል። አየህ እንዴት እየተጨካከንን እንደ ሰፈር ውስጥ ጅብ ያስቸግራቸዋል ከብቶቻቸውን እየበላ። የሆነ ጊዜ አድፍጠው አገኙት፣ አባረው ገደሉት። ያረገባቸውን ሲያስብባቸው አላስቻላቸውም። ጦራቸውንና ረጃጅም ቢላቸውን አውጥተው ሁለቱ ጓደኛሞች ጅቡን መክፈፍ ጀመሩ። ልክ እንደገፈፉት ሲያዩት ስጋው ያምራል። አንደኛው ዞር አለና አተ የጅብ ስጋ ይበላል እንዴ? ይሄኛውም አጓግቶታል። ኧረ እኔ አላቅም። እንደዛው ጦራቸውን ቢላቸውም ደም በደም እንደሆነ ወደ መንደሩ አዛውንት ጋር ሄደው እኔ ምሎት ጋሼ የጅብ ስጋ ይበላል አይበላም? አዛውንቱ ደም በደም የሆነውን ቢላ አይተው ኧረ ልጆቼ ከፈለጋችሁ ይበላል አሉ። ሊበላት ያሰቧትን ጅግራ
ቆቅናት ይለዋታል ነው ጉዳይ። ዓለምሽ ዛሬ ነው ዛሬ እየተባለ ነው። ድንቅ ድግስ ነበር፣ ተበላ ተጠጣ። የማማ ልጣይሽ ጠጅ ነበር፣ በዛው ማስታወቂያ ሰራሁላቸው። ሚደንቅ ሸጋ የሆነ ድግስ ነበር። የድራችን ዳኛ ሻምበል 4ኛ ልጅ ነው የተዳረችው። ግን ምን ዋጋ አለው? ድግሱ እኛ ሰፈር፣ ደጋሹ የድራችን ዳኛ ሻምበል፣ ታዳሚው ደግሞ የኛ ሰፈር ሆኖ ደስታችንን ብሽሽቅ አበዙበት። ሰው ሁሉ እያጉረመረመ ነው። በእኛ ገንዘብ ነው ደግሶ የሚያበላን ይሁን ይላል። አንዷ ደግሞ የሻምበል ሚስት በጎኗ ስታልፍ ጠብቃ ዘይት እንደሆነ በእጃችሁ ነው ምን ነው አሳነሳችሁ ትላለች። የሻምበል ሚስት የሸማቾች ሊቀመንበር ነች። ልክ የሻምበልን ማለፍ የተመለከተው አንዱ ደግሞ ብድግ ብሎ ጎበዝ ስኳር ተገኘ ብሎ ጠጁ ላይ እንዲመሞጀር ምን ይሉታል? እኛ የትኛው ስኳራችንን እናስተካክል ይላል። በሽሽቅ በዛ ደስታችን ላይ ግን ቢሆንም ማለፊያ ነው። እኔ ደስታዋ ደስታዬ ነው። ደስ ብሎኛል የሻምበል ልጅ በመዳሯ። የኛ ሰፈር ሰው ብሽሽቁን ይወዳል፣ ክብረ በዓልና ሰርግ እየጠበቀ። ድግሱ ማለፊያ ነበር። ከድግስ ስንወጣ የማማ ልጣይሽ ልጅ መንፈስ አገኘኝ። እንዲሽክ ያረጉኝ ማማ ልጣይሽ ናቸው። የሟች ባላቸውን ልብስ ብድግ አድርገው ሰጡኝ። ከሌባው ልጃቸው መንፈስ የተረፈውን። መንፈስን አወቃችሁት? መንፈስ ባለፈው በአንበሳ አውቶቡስ እየሄደ ወንበር ላይ ቁጭ ብሎ አንድ አዛውንት ይመጣሉ። በፍጥነት ብድግ ብሎ ጋሼ እዚህ ጋር ይቀመጡ አላቸው። ሽማግሌው አዛ አይደሉም። ምን ነው ቆሜ አልመቻልኩ? ቆሜ አልመቻልኩ አሉታ 3 ነው። ልኩን ነገሩት። 2 አሉታ እኩይ ነው። 3ኛው አሉታ ግብረ አበሮች እንዴት ይመኑት? መንፈስሻ ከድግሱ ስንወጣ ጠበቀና ደስታ አያርን እድል ከሌለ በራስ መኪና ረዳት ትሆናለህ፣ ሞኝ ከሆንክ ደግሞ ከፍለህ ትሳፈራለህ አለኝ። ነገሩና ጨዋታው ወደዚህ ነው። የኛ ሰፈር ሰው አለመስረቁ ሞኝነቱ፣ የድራችን ዳኛ ሻምበል መስረቁ ብልጠቱ ነው። ህሊናዬን ሸጬ ብልጥ ከመሆን ሞኝነቴ ይሻለኛል። ለዚህ ነው አዝማሪው ባንጃው ብጨርሰው ኖሮ ቅኔውን ተምሬ ከዘረፉት እኩል ሆን ነበር ዛሬ ያለው። መንፈስ ቀላል ሰው አይደለም። ሚሰርቀው ቢያጣ አጠገብ ቁጭ ብሎ ሐሳብን ሁሉ ይሰርቀዋል። ከዛ በኋላ ልትል ያልከውን ይልብህና ውይ ልለው ስል ትላለህ። ማለፊያ ድግስ ነበረ ዛሬ። ተበላ ተጠጣ። ከበላን ከጠጣን ከተጨፈርን በኋላ የዝግጅቱ አስተባባሪ ኮሚቴ ንግግር ከማድረጉ በፊት ሻምበል ንግግር አደረገ። የመንፈስ ሞኝነትና ብልጠት አይደለም የሚገርመው። የድሩ ዳኛ ሻምበል ይህን ድግስ የደገሰው የልጁን ደስታ ለማየት ሳይሆን የጎደፈ ማንነቱና የጠፋ ስሙን ለማጥራት እንደ ቀብድ መሆኑ ነው። ለቀጣዩ የድር ዳኛ ምርጫ ቀብድ ማማ ልጣይሽ ልቤን ነገሩኛ። ይኸውልህ ሻምበል አንተ ዝም ብለህ ነው የምትለፋው። ከዚህ በኋላ የዚህ ሰፈር ሰው ሙዚቃ ሆነ ብትመጣ እንኳን ምርጫ ላይ ድምፁን አይሰጥም። የልብ አውቃ እኮ ናቸው። እናት ልጃቸው ሲቃዥ ደንግጠው ተነሱ። ሌሊት የታክሲ ረዳት ልጃቸው እንዳይቀሰቅሱት ደክሞታል ብለው ፈርተዋል። አቤት አደባባይ ይላል። ደንግጠው ባላቸውን አባትየውን ቀሰቀሱትና ኧረ ልጁን ይዩት ምንድን ነው የሚለው አሉ። አባትየው አዩና አቤት አደባባይ ነይ እባክሽን ተኛ ሲሞላ ዝም ይላል።
ትንሽ እንደቆዩ ልጁ ድጋሚ በጩኸት መቃዠት ጀመረ። እናትም አባትን ተከታትለው መጡ። ልጅ 4 ኪሎ ይላል። አባቴን በይ ቀስቅሽ ወራጅ ስለማይገኛል። ከዚህ በኋላ ግን ኢትዮጵያ አትበደር። ይሰለቻል። ሁሌ አምጡ ይሰለቻል። እኛም ደግሞ እንድናድግ ከፈለጋችሁ እናንተ እንድታግዙን የምንፈልገው ምንድነው? ይህንን የድህነት ድልድይ አልፈን ወደ እድገት ድልድይ እንድንሻገር የድልድይ አበድሩን ነው። በዓለም የሥራ ፈጠራ ውድድር ከሰሃራ በታች ያሉ ሀገራት ቫይረስ ፈጠሩ። ሀገራቱ ራሳቸውን በምግብ ባይችሉ እንኳን በቫይረስ ራሳቸውን መቻል መጀመራቸው ትልቅ ለውጥ እንደሆነ የላቦራቶሪ ውጤት ያሳያል የተባለ ሲሆን ኢትዮጵያውያንም በአዲሱ ማርበርግ ቫይረስ ሳንርበገበግ የጀመርነውን ጦርነት በማስቀጠል ለቫይረሱ ስራ ማቅለል አለብን ተብሏል። እኔ ፍቅር ምን ያህል እንደማፈቅርሽ ታውቂያለሽ አይደል? አግቢኝ። ኧረ እኔ አላገባህም። ፈጣሪ ሆይ ትዕግስቱን ስጠኝ። አንተ ደግሞ ማነህ? የኔ ፍቅር ትዕግስቱ ነኝ። ፈጣሪ ሆይ ትዕግስቱን ስጠኝ አልሽ? ይሄው መጥቻለሁ። ፖለቲከኛና ሴተኛ ዳሪ ሲጀናጀኑ ነው አሉ። ፖለቲከኛው እኔ ፖለቲከኛና ታማኝ ሰው ነኝ አንቺ ይሳላት፣ እሷም እኔ ደግሞ ሴተኛ ዳሪና ድንግል ነኝ አለችው።